كسيفين هوالته يا جيري ما والته درج Sheila, you see my eyes? ጄሪ እንግዲህ አቶ አምናንን ለማሳሳት ያላረገችው ነገር የለም። ጄሪ ደግሞ ብሌንን እንድጠላ ያላረገችው ነገር የለም። የእናቱን መድኃኒት ቀይራ እና እንዲሁም ደግሞ አምናን ብሌንን እንድጠላት ጄሪ በጣም ከወይዘሮ ሜርሲ ጋር ሆና እናቷን ለመግደል በጣም ጥረት እያደረጉ ይገኛሉ። ያላወቀው አምናን ግን ብሌን ናት ይሄን ነገር ያደረገችው ሲባል አምኖ ብሌንን በጣም ጎቷታል ማለት ነው። ሲሃን ደግሞ የእናቱን ምስጢር ለማወቅ አንቺ ሜርሲን ተከታታይ ለምንድነው ቤተሰብ አይደላችሁም እንዴ? እኔ ለምን እንድከታተል ፈለግሽ? ወይዘሮ ሰማሃል ለምንድነው እኔ መገኝ እንድከታተላቸው የምትፈልገው? እኔ ዘመድ ናችሁ አይደለም እንዴ? አብራችሁ አይደል እንደምትኖሩት ስትል አይ ከመጥፎ ዘመድ በጣም ባዳ የሆነው ሰው ይሻላል። አንቺ ያልኩሽን ብቻ አድርጊ፣ በዚህ ነገር ላይ አንቺን አገባሽም ስትል ወይዘሮ ሰማሃን እንግዲህ ሲሃንን ወይዘሮ ሜርሲን እንድትከታተል አድርጋለች ማለት ነው። አቶ አምናን ደግሞ ከኋላው እየተደረገ ያለ ነገር ምንም ነገር አልገባውም ማለት ነው። ጄሪ እንደምንም ሆና አቶ አምናንን አግብታ ለመኖር በጣም እቅድ አላት። እንግዲህ ጄሪ በጣም ማይሆኑ ነገሮችን ለአምናን እየተናገረች እንዲሁም ደግሞ መጠጥ አዘጋጅታ ከሷ ጋር አብሮ እንደተኛ ሌሊቱን ለማሳለፍ ቤቱን ክላሱን ፋርጋ ሲጠብቀው አምናን ደግሞ ሄዶ ከብሌን ጋር አንድ ክላስ ያድራሉ። በጣም ተናዳ እናቱም ለምንድነው ቤት ያላደርከው ለምን አልነገርክንም ስትል አይ እኔ ሶፋ ላይ ነው ያደርኩት፣ ማን የትም አልሄድኩም። ይሄን መድኃኒት ደግሞ አንቺ እናቴን ገድለሽ ከኔ ጋር የመኖር ሀሳብ አለሽ? ምን አስበሽ ነው እንደዚህ የሚተኘው? ከኔ ጋር ያለሽ ጥልስ ምንድን ነው? ምን አስበሽዋል? ብሎ በጣም ይጮይባታል። ከክላስ አውጥቶ ይወረውራታል። እንዲሁም ደግሞ አምናን ዛሬ የወይዘሮ ሜርስንና የጄሪን ጉድ አወቃቸው። እንግዲህ መድኃኒቱን የቀየሩት ፍላሽ በአቶ አምናን እጅ ደርሷል ማለት ነው። ፍላሹን ያነሳችው ሰራተኛቸው ናት ወይዘሮ ዛህራ። ፍላሹን አልሰጥሽም ከፈለግሽ ዛሬ እኔ ወይዘሮ ሜርሲ ይሆናለሁ፣ አንቺ ደግሞ ወይዘሮ ዛህራ ሁነሽ ክቺኑን አጽጂው፣ ምግብ ስሪው፣ የዛሬውን ስራ ከጨረሽ እኔ እዛኔ ፍላሹን እሰጥሻለሁ ብላ እንግዲህ ወይዘሮ ሜርሲን እያሰቃየቻት ዋለች ማለት ነው። እንደዛም ደግሞ ሲሃን ምን እንደሚያደርጉት ምን እንደሚሰሩት ተከታታይ ብላ የምትፈልገውን ነገር ሁሉ እኔ አደርግልሻለሁ ብላ ወይዘሮ ሰማሃን ተናግራታለች ማለት ነው። ሲሃንም ደግሞ የሆነ ምስጢር ስላለ ያን ምስጢር ለማወቅ በጣም ጓግታለች። አምናን የሷ ልጅ እንዳልሆነ ያው ወይዘሮ ሜርሲ ብቻ ናት የምታውቀው። ለዛ ስትል ምንም ነገር እንዳይታወቅ ልጅም እሱ አምናን የኔ እንዳልሆነ እንዳያውቅ የኔ ልጅ ሌላ ልጅ እንደሆነ እኔ የአባቱ ምስጥ መሆኔን ብቻ እንዳያውቀኝ ብላ በጣም በጥንቃቄ ወይዘሮ ሜርሲ ምን እንደምትሰራ ምን እንደምታደርግ
እንግዲህ ጄሪ እንደምንም ሆና መድኃኒቱ ላይ ውሃ ጨምራ አቶ አምናንን ለማሳሳት ስትሞክርም አልሆነላትም ማለት ነው። እሱ የሚወደውና ማግባት የሚፈልገው ደግሞ ብሌንን ነው። ይህንም አውቃ ጄሪና አክስቱ እሱን የራስሽ እንድታደርጊ እረዳሻለሁ፣ አንቺን በአንድ ነገር እንድትረጂኝ ይፈልጋለሁ። እችን የአምናን እናትን እውነታ ማወቅ ፈልጋለሁ። የሆነ ነገር አለ፣ እሱን እንድቀበል ካረግሽ መድኃኒቱን ቀይርና ከዛ ወደ ብሌን እናዞራለን። መድኃኒት ስጦኝ ስትል እሷ ሄዳ ታመጣለች። ከዛ በኋላ በአንድ ድንጋይ ሁለት ወፍን እንመታለን። እሺ ካልሽኝ ሁሉንም ነገር እኔ ያስተካክላለሁ፣ አንቺ ከጎኔ ቁሚ እንጂ ሁሉንም ነገር እኔ ያስተካክላለሁ ስትል ወይዘሮ ሜርሲ ተናግራለች ማለት ነው። ከዛ ብሌን ደግሞ ያላወቀችውን ነገር እኔ መድኃኒቱን ከክላስ አምጥቼ ሰጠው እንጂ እኔ ምንም ነገር አልቀየርኩም፣ ምንም አውቀው ነገር የለም ብላ ስትልም አምናም ያው እናቱን ስለምወድ አልሰማትም ማለት ነው። ከዛ እጇን ይዞ ከሳሎን አምጥቶ በጣም በጥፊ መታት። ከዛ በኋላ ከክላስ ይዞ ሲወረውር አይቶ ጄሪና አክስቱ በጣም ደስተኞች ነበሩ። አንቺ የምትፈልጊውን ስላደረግኩልሽ ለእኔም ደግሞ አሁን እኔ የምፈልገውን የማድረግ ግዴታ አለብሽ ብላ ጄሪ ወይዘሮ ሜርሲን ታስገድታታለች ማለት ነው። እኔ የምልሽን እንደገና ጨማምረሽ ካረግሽ ከደስታዬ ውጪ ሌላ ነገር ምንም ነገር እንደማያገኝሽ ይህን ወቂ። ሁሉም ነገር አስተካክልልሻለሁ፣ እኔ የሚለውን ነገር ብቻ በትክክል አድርጊ እንጂ ስትል እሺ የምትይው ነገር አደርጋለሁ፣ ግን እኔ ከአቶ አምናን ጋር መተኛት ከሱ ጋር አንድ ቀን በደስታ ማሳለፍ ፈልጋለሁ ስትል በሚጠጣ ውሃ ላይ መድኃኒቱን ጨምርና ከሱ ጋር አብረሽ መተኛት ትችያለሽ በእንደዛ አይነት ሁኔታ ብላ ትመክራታለች ማለት ነው። ጄሪም እሺ ብላ እንግዲህ ስለ ብሌን እያወራችው እሱ ተነስቶ የእሷን ስም እንዳታነሽ ብሎ ከፊት ለፊቷ ሲነሳ በውሃው ላይ መድኃኒቱን ጨምር ታደርጋለች ማለት ነው ብሌን። ከዛ አቶ አምናን ደግሞ ያላወቀው ያኛን ውሃ ጠጥቶ አልጋ ላይ ሄዳ ይዛ አልጋ ላይ ትሄዳለች። ከዛ እሱ ደግሞ የምመለከተው ብሌንን ነው። የጄሪን ፊት ብሌን አድርጎ ይመለከታል ማለት ነው። መድኃኒቱ እንትን ብሎታል ማለት ነው። ስለዚህ ጄሪ ያው ልትጠቀምበት በጣም እየሞከረች ነው። ጄሪንን ብሌንን እንድጠላት እሷን አግብቶ እንድኖር እኔ የዚህ ቤት ሙሽራ ነኝ፣ ማንም የዚህ ቤት ሙሽራ አይሆንም፣ እኔ እንዳለው ታያለሽ፣ እንዴት ከዚህ ቤት እንደማወጣሽ ገፍትሬሽ እስከሚያወጣ ድረስ እዚህ ቤት ላይ ተንደላቀቅ። እኔ ሙሽራ ሲሆን አምናንን ሳገባ አንድ ቀን እዚህ ቤት እንዳትዋይ ይሄን ታውቂያለሽ አይደለ? አንቺ ከንቱ የተረገምሽ ብላ ተሰድባታለች። ብሌን ደግሞ ምንም አላለቻትም። እሺ ብላ ከክላሷ ትሄዳለች። ውድና